ሰላም ሰላም ውድ የኔ ዩቲዩብ ተከታታዮችን እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዩቲዩብ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ ደግሞ ለአዲስ ድራማ ይዤ መጥቻለሁ። ኩሩቤልና ለእኔ ይመለሳሉ ብለሽ ታስባለሽ? እማዬ እዛ ቤት አብሮ የምትኖሩ ልጅ የምትፈልጉ? አይ ልጅ እኔ እኮ ግዴታ እዛ ቤት እንድትገቢ አይደለም የፈለግኩት መቼስ ለአባትሽ ዘሩ ነሽ። አባት ያለ ንብረት ለመካፈል ወይ ደግሞ ለመመቻቸት ነው። ልጅ ዝናሽ ደግሞ ጥሩ ሰው ናት። እንዲሁም እኔ ያልኳትን ነገር ስላለመነች ነው እንጂ አውቃታለሁ። ካለመነችሽ ምን ልታረጊ ነው ታዲያ እናቴ አላቸው። መቼ ህግ ባለበት ሀገር መቼስ አሉ። አዘነች ልጅቷ። ሩቤልንም ለማስገደል የቀጠረ ሰውየው ጋር ደወለና ምን አረከው ጎረምሳ ስለው ለጊዜው ምንም የለም ጋሼ ብጠንቀቅ እኮ ጥሩ ነው ታዛዥ ነኝ ጋሼ ስለው ዝግሩን ዝርግት አደረገ። ሲያስፈራ ልጅቷ ከመምጣቷ በፊት ገላግላለሁ ያለ ነው። ኩሩቤል ላይ እየጨፈረ ነው፣ ፎከረበት ነው ሆኖ። አባትሽ ለምንድን ነው ዝም ያለ? ዝምታውን አልወደድኩም። ስለምኑ አለችው። ስለምን እንደማወራ ታውቃለሽ? እኔ ምንም የማውቀው ነገር የለም። ስመጣ ጠይቄ የአንድ ሳንቲም ገጽታ መሆናቸውን ያወቅኩ መጠየቅ እኔ ነኝ ጥፋት። ይሄን ይኸውልሽ እኔ ስለዚህ ምንም ነገር የማውቀው ነገር ከዛስ አለችው። ትርስ ታክማ እስክትመጣ ድረስ ምን ልታደርጓት ነው? አይኗን አሳጧቸው። ሊገሏት ነው። አይኗን አሳጣችኋት። አሁን ምን ልታደርጓት ነው አለ። ይሄ የእናንተ ጉዳይ ነው። ይሄ የማውቀው ነገር የለም። እዛው ራሳችሁ ጨርሱት የአባትሽ ብጤ አለቻት። አየሽ አየሽ፣ ለዚህ ነው እኔም ትርሴትን የምጠላት። ምን አለቻት? አዎ እኔ የአባቴ ብጤ አባቴ ልጅ፣ እሷም ደግሞ የአንቺ ልጅ አይደለ? ስትመጣ የፈለገን ያድርጋት፣ እኔ አይመለከተኝም አለችና ብድግ ብላ ወጣች። የትርሴት እናትም ቁጭ ብላለች። ኩሩብዬ አሁን መሄድ እንችላለን አሉ። ከፎቅ ወረዱና ሴትየው ክርዬ አሁን እየተካሄደ ነገር ታውቃለህ? አባትና ልጅ እንደማይተኙ እኔ አውቃለሁ። እባክህ ልጄ ጠንቀቅ በልልኝ። ትርስ ደወለች እንደ ማዘር? አዎ ትናንትና ማታ ሰርጀሪ በቅርቡ እንደምታደርግ ነግራኛለች። ስለ መክሊት ነገርሻት እንዴ? ምን ብዬ ነገራት? ምኑ ተረጋገጠና ነው መነግራት? አዎ ጥሩ ወረግሽ ማዘር፣ እሱን ልክ ነሽ አላት። ምን ነግሬ ናፈቀችክ እንደ? በጣም ናፍቃኛለች አላት። የኔ ልጅ እኔም በጣም ናፍቃኛለች። አንተን ጥላለኝ ባትሄድ ነው አንተ ሲከኮ ጽናናለሁ አለችው። እሱም ደስ አለ፣ እሷም ደስ አላት። ፈገግ አለች። እንዴት አለችው። ከዛ ተያይዘው ወጡ። ሴት እናት ጋር ሄደችና እውነት የእሱ ዘር ከሆነች እኔ እቀበላታለሁ፣ ለአፍት ብለሽ እንትን ከሆነ ግን እውነቱን ንገረኝ። ከዚህ በፊት እኔ ችግሩንም ረሃቡንም አብረን አልፈን የለ። አሁን እኔ ቀሪ እድሜ የለኝም። እኔ ትንሽ ቀን ነው። ዘመድ የላትም፣ የምትሄድበት የላትም። ይሄ ቸግሮኝ ነው ወደ አንቺ የመጣሁት። እሺ አሉ ወይዘሮ። ለማንኛውም የዲኤንኤ ምርመራውን ስጭኝና ወረቀቱን ባለፈው
ትክክለኛውን አንተን ብዬ መሆኑን እናደርጋለን አሉና ሴትዮ ስነግረው እሺ አሉና ብድግ ብሎ ውጭ እንደሚቀመጠው ከዛ ነው ቤት ውስጥ ጨለማ ስለሆነ ነው ቤት ውስጥ ነው ወረቀቱን አምጥቶ ሰጥቷት እሷም ቁጭ ብሎ ያነበበችን መክሊት ነው ደግሞ ስሟ አለች። አዎ አለች። አዎ አንድ ቤት መክሊቴ ናት ለእኔ የተሰጠች ለዚህ ነው መክሊት ያልኳት። ደግሞ እንዴት እግዚአብሔር ይባረካት ልጅ መሰለችሽ። በአባቷ ነው የወጣች ተናደደች ሴትዮ። ቆይ ብዙ ለወረቀቱን እያነበቡ ለመሆኑ እናትሽ የት ሄዳ ነው አለ። ኮሮቤ ቅድም መጥተው ነበረ ከሱ ጋር የት እንደሄዱ አለ። የት ነው እየሄዱት? ምን ሊያደርጉ ነው አለ። እሱን አላውቅም። ጂዮኒ ቅርብ ሰዓት ላይ እየተከታተላችሁ መሆኑን ነግሮኛል። አዎ ጎበስ ይከታተላችሁ ጥሩ አረገ። ይሄ ኩሩቤል ተብዬው ቤቴን እጅ ያስገባይ ሊያጨመላለቅ አልፈልግም፣ በፍጹም አልፈቅዱም። አውዳድ እኔም የሰለችኝ የሱ ተንኮልና እዚህ ቤት የመጣ የሚያደርገው ነገር። አይዞሽ የእሱን ነገር አንድና በመጨረሻ ጊዜ ዘጋለሁ፣ አይዞሽ አላት። እሷም ቁጭ ብላ እየተከነከነች ነው። የእሱ እግሩን እየተመታታ የታጉዬ ከእሷ ጋር ምንድን ነው የምታወራው ነበር። መክሊትዬ ምንም ከትርሲት ጋር እህት መሆንሽን ሊያረጋግጥ ፈልጋ እና አመነችሽ እጀ የአንድ ቀን ይሄ ነገር መምጣቱ ስለማይቀር ብዬ ይህን አሰርቼ አስቀምጬው ነበር። እሱን ለማረጋገጥ እዛ ሄደች። አሁን ከዛ ካረጋገጠችስ በኋላ አለችው። ከዛ የሚሆንና የሚፈጠረው አብረን የምናየው ይሆናል አለች። እኔ ስታየኝ ለምን እንደሆነ አላውቅም ደነገጠች። እሱማ የሚጠበቅ ነው። አይዞሽ ልጄ የትርሴት ደም የትርሴት ደም አይደል ከአንቺም ደም ውስጥ ያለው የእናት ልብ ነው። እኔ ትርሴትን የማይበት ቀን ነው የዳፈቀኝ እህቴን አለችው። እናትየውም እንደዚህ እሷ ደስም ያዘነችም ነው። አይ እሱ አላወቀም። አይ አፍኖታል። መኪና ውስጥ አስገቡት። አይ ራሴን ጠብቅ እያለችው ነበር። እሱ እጁን ኪስ ውስጥ አድርጎ ፈታ እያለ ነበረ። እጁን አስሮት እንግዲህ መኪና ውስጥ አስገቡት። አይ ከወሰዱ በኋላ አፍነው ብሎኬት ቤት ውስጥ ወሰዱ እና እሱ የራሱን ከሳታ በጥፍ መጣ። አጅሮ አለው ግርማ ራስን ችግር ውስጥ ባትከተ ጥሩ ነበረ፣ ቶሎ ብትፈታኝ ጥሩ ነው አለው። እዚህ መዳፌ ውስጥ ሆነ ትፎራጩን እኔ በፈለግኩበት ሰዓት ጭፍልቅልቅ አርጌ ልመግል ረስታ ነው። ምን እንደሚፈልግ ስለ ፍልፍል ያደልን እንደኖርኩ ቤቴን ሸጠ በይዳ እንትን አድርጋ ጠበቀ። አንተ ቤቴ ውስጥ ከገባ ስንት ነገር እንዳሳጣኝ አለው። እኔ አሁኑም ቢሆን ለትርሲትዬ ቢሞት አይቆጨኝም። አሁኑ ግደለኝ ከፈለክ አለው። እሱም ምንም አላለም። እንትን ተያዩ። መች ይቀራላል። ተረጋጋ።
መቅደም የሚገባ ይቅደም እንጂ ብዬ ነው እንጂ መቼ ይቀረላል መሞቱ። በደንብ የተከታተለው መጨረስ የሚገባን ጉዳይ ሁሉ ከጨረስን በኋላ እንገላለን አለውና ሄደ። ምን ሰው እየወጣ ነው የሚያስፈራ። ግን ያኛው ነው ፍጥጥ ብሎ አየ። አስፈራራ። በኋላ ወደ ቤት መጣ። ዝንዬ 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 ዝናሽ አላት። ወይዘሮ ዝናሽ ደግሞ እየተረማመዱ ነው ቤቱ ውስጥ። ደግሞ ምንድን ነው እሱ? አረ ምንም፣ አንድ ጠቃሚ ኢንፎርሜሽን ልሰጥሽ ነው የመጣው። የምን ኢንፎርሜሽን አለችው። ኩሩቤንም በጣም አትፈልጊም አላት። ምን ማለት ነው? ኩሩቤልን ለመግደል የኔ ውሳኔ ብቻ ስልም ኩሩቤልን አንድ ነገር ታደርገውና አለችው። አንድ ነገር ታደርገውና ምን? ግርማን ማንም ያልፈራራ አይችልም፣ ማንም ማስፈራራት አይችልም እኔን አለው። እሺ ምን እንደማደርግልህ ነው የምትፈልገው? እኔ የምፈልገው ነገር ከእጄ የወጣ እያንዳንዱ የወጣ ሁሉም ነገር ወደ እኔ ስትመጣ ምንም ነገር ይዛ እንዳልመጣ ህጋዊ ባልሽ መሆንንም እኔ የሆነውን ያንቺ የሆነ እኔ መሆኑን ታውቃለህ። ትርሴት ታክ ቤቱን እንደምታዞርልኝ ከሆነ ትርሴት ታክማ ስትመጣ እጠይቅና እነግራለሁ አለችው። እንደውም ተጨማሪ የምታደርግልኝ ነገር አለ። ትርሴት እዚህ እንድትረግጥ አልፈልግም። እዛው የአክስትሽ ልጅ ትቅር። እሷ እዛ ከቀራች ማለት ይሄ ቤት የኔ ነው ማለት ትረሳለች ማለት ነው። ይሄ ቤት እኮ በአንቺ ስም መሆኑን ባላረጋግጥ ነው። ምንድን ነው አልከው? ግን ደነገጠች። ቤቱ በአንቺ ስም መሆኑን አረጋግጫለሁ አላት። ደነገጠች። እሱም ሰቀ። በጣም ፈራች። እሷም እውነት ነው መሰለኝ ደንግጥ ብላ ነው የቀረችው። ስንት ከፍሎክ ነው አለ። እኔ ክፍያ አልፈልገውም። እኔ ፍቅር ብቻ ነው የምፈልገው። ታዲያ ምንድን ነው አላውቅም። ነብሮትን ተገና አድርጋ የምታገኝ የምፈልገው ነገርና አንተም ትርሴትን ወገን አድርገ ሆነ ነገር እንደምትፈልገው እኔም አንተም ሆነ ነገር ብንፈልግ አብረን ብንሰራ አናገኝም ብለህ ትገምታለህ? ያኛው እያሰበ ነው። እንግዲህ እየጮኸ ነው። ልጁ የታለ ዶክሜንቱ የታለ ያላት ነው። ዶክሜንቱ እያለ እቺ ከይስ የሆነች ሴትዮ ናት። ምንም ሆነሽ ምንም ሆን ምን ይህን ዶክሜንት እጃችን ውስጥ ማስገባት አለብን አላት። እሺ ዳድ ፈልጋለሁ ሞክራለሁ አለ። የኔ ግርማ ይሄን ሰነፍ ቃል እንድታወጪ አልፈልግም፣ እንድታደርግ ነው የምፈልገው አላት። እሺ አለችው። ሆይ ምን ያደረግኩ? አሁን ደግሞ ክሩቤን ልጄ ታከመችልኝ ብዬ እንትን ስል እባክህ አምላኬ አንድ ነገር አድርግልኝ፣ እባክህ አምላኬ ወይ እባክህ ጌታህን አለችው። ክሩቤል እዛ እንደታፈነ እንግዲህ መብራት ጠፍቶ ቁጭ ብሎ ፍጥጥ ብሎ እየተያዩ ነው ከልጁ ጊዜ ግርማ ከመጣ ምን ይሄ
ቶሎ ወስንኝና ግርማ ከመጣ ምን እንደሚያደርግ አናውቅም። ቶሎ አስብበትና ሆነን በመንገዴ ካልገባ እኔም ምለን አንዳንድም እንደምታደርግ ያደረገ ከኔ ጋር ግርማ እናቴ ግርማን እየያየ ያሳየችኝ ነው ያሳደገችኝ። ግርማን እንዴት እንደምበቀል ብቻ ገና ሮጦ ያልጠገበ እኔም አላውቅ ወንድሜን ያጣው በግርማ ምክንያት ነው። ሮጦ ያልጠገበ ወንድሜን እናቴን ተው ከዚህ ሴጠን ጋራ ተው አስጠንቅቃለች ወንድሜ። እሱን ግን ልሰማት አልቻለም። ወንድሜ አብሮ ሰው ከገደሉ በኋላ ወንድሜ ምስጢሩን እንዳይወጣበት ብሎ ወንድሙን ገደለብኝ ወንድሜን። አሁን እኔም በልዩ በኩል አግኝቼ ልበቀል ነው። ክሩቤል እመነኝ፣ ይሄን የበቀል እርምጃዬን ብታደናቀፍ ያንተም እኔ እናንተ እኮ በአንድ ዓላማ የቆመን ሰዎች ነን አለና ክሩቤል እየሸወደ ነው። እሱም ያሰበበት ነው። የአባቴንና የእናቴ ፍቅር ሳላደንቅ አደግኩት። እናቴን አትውሰድብኝ አምላኬ ሆይ እባክህ አምላኬ ሆይ። አለ እናቴ እንዴት ነው መኖር የምችለው ብላ ለብቻ ቁጭ ብላ እያለቀሰች ነው። በጣም ይከብዳል። የታጉዬ ምንም ነገር አትሁኝብኝ እባክሽን አለት። መክሊትዬ ወገብሽን ጠበቅ አድርጊ፣ ነገር ያስተምራል።